በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱስ ጴጥሮስ ሙሉ የሕይወት ታሪክ። ቅዱስ ጴጥሮስ በጥንታዊው ፍልስጤም በገሊላ ባህር ሰሜናዊ ዳርቻ በምትገኘው ቤተሳይዳ የተባለች የአሳ ማጥመጃ መንደር ተወለደ። ትክክለኛ የዕብራይስጥ ስሙ ሰምዖን ወልደ ዮና ሲሆን አባቱ ዮና ይባላል። ጴጥሮስ ያደገው በገሊላ ባህር ላይ አሳ በማጥመድ መረብ በመስፋት እና በጠንካራ የጉልበት ስራ ውስጥ ነበር። በኋላም ወደ ቅፍርያኖም በመዛወር ከወንድሙ ከእንድርያስ እንዲሁም ከዘብዴዎስ ልጆች ከያዕቆብና ከዮሐንስ ጋር በመሆን የአሳ አጥማጅነት ማህበር መስርተው ይኖሩ ነበር። ጴጥሮስ ያገባ የቤተሰብ አስተዳዳሪ ነበር። በወንጌል ላይ እንደተጠቀሰው አማቱ በቅፍርያኖም ቤቱ በጽኑ ታማ ሳለች ኢየሱስ እጇን ይዞ ፈውሷል። ከሐዋርያው ሁሉ ቀድሞ የሚናገር ስሜቱን የመግለጽ አቅሙ ፈጣን የሆነ ደፋር ሰው ነበር። ታማኝና ግልጸኝነት ለኢየሱስ ጥልቅ ፍቅር የነበረው ሲሆን በውስጡ የሰውን ልጅ ደካማነት፣ ፍርሃትን ይንጸባረቅበት ነበር። ስምዖን ከኢየሱስ ጋር ከመገናኘቱ በፊት የዮሐንስ መጥምቁ ደቀ መዝሙር ከነበረው ከወንድሙ ከእንድርያስ ስለ ኢየሱስ ሰምቶ ነበር። ነገር ግን ሙሉ በሙሉ አገልግሎቱን የጀመረው በገሊላ ባህር ዳርቻ በተደረገው ተአምር ነው። ስምዖን ባልደረቦቹን ሌሊቱን ሙሉ ለፍተው ምንም አሳ ሳያጠምዱ አድረው መረባቸው ያጥቡ ነበር። ኢየሱስም ወደ ስምዖን ታንኳ ገብቶ ሕዝቡን አስተማረ። ትምህርቱንም ሲያልቅ ኢየሱስም ወደ ጥልቁ እለፍ፣ ለማጥመድም መረቦቻቸውን ጣሉ። ስምዖንም መምህር ሆይ ሌሊቱን ሙሉ ለፍተን ምንም አላገኘንም፣ ነገር ግን በቃል መረቡን እጥላለሁ። ሕጉንና የባህሩን ጸባይ የሚያውቀው ባለሙያ ስምዖን በኢየሱስ ቃል ታምኖ መረቡን ሲጥል መረቦቹ እስኪቀደዱ ድረስ እጅግ ብዙ አሳ ያዙ። ስምዖንም ይህንን ሳይ ኢየሱስን ቅድስና እና የራሱን ኃጢአተኝነትን ተረዳ። ስምዖንም በኢየሱስ እግር ስር ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከእኔ ለፍ። ኢየሱስም አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ። ከዚያች ሰዓት ጀምሮ ታንኳቸውን መረባቸውን ትተው ተከተሉት። ኢየሱስም ለአዲስ ተልእኮ ኬፋ በአርማይክ ወይም ጴጥሮስ በግሪክ ትርጉሙ ድንጋይ ወጥ የሚል ስም ሰጠው። ጴጥሮስም ከ12ቱ ሐዋርያት መካከል የቡድን ተናጋሪና መሪ ነበር። ከኢየሱስ ጋር ያደረጋቸው ንግግሮች የሐዋርያትን ሙሉ ጉዞ የሚያንጸባርቅ ነበር። ኢየሱስ ደቀ መዛሙርቱን ከሰዎች አስተያየቱ በኋላ ወደ ራሳቸው አስተያየት እንዲመጣ ጥያቄ ጠየቃቸው። ኢየሱስም እናንተ እኔን ማን እንደሆንኩ ትላላችሁ አላቸው። ጴጥሮስ ቀደም ብሎ መለሰ፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ኢየሱስም የዮናን ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ስጋና ደሜ ይህንን አልገለጠልህም። ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ። በዚች ድንጋይ ላይ ቤተ ክርስቲያንን እሰራለሁ፣ የሲኦል ደጆችም አይችሏትም። ደቀ መዛሙርቱ ማዕበል በተነሳበት ባህር ላይ በታንኳ ሳሉ ኢየሱስ በባህሩ ላይ እየተራመደ መጣ። ደቀ መዛሙርቱን በፍርሃት ምታቶችን ኢየሱስ አይዟችሁ እኔ ነኝ፣ አትፍሩ። ጴጥሮስም ጌታ ሆይ አንተስ ከሆንክ በውሃው ላይ ወደ አንተ እንድመጣ አዘዘኝ አለው። ኢየሱስም ና አለ። ጴጥሮስ ከታንኳው ወርዶ በውሃው ላይ ጥቂት እርምጃዎችን ተራመደ። ነገር ግን የማዕበሉ ኃይል አይቶ በፍርሃት መስመጡን ሲጀምር ጌታ ሆይ አድነኝ፣ ጌታ ሆይ አድነኝ፣ ጌታ ሆይ አድነኝ ብሎ ጮኸ። ኢየሱስም እጁን ዘርግቶ ያዘውና አንተ እምነት የጎደለ ስለምን ተጠራጠርክ አለው። ጴጥሮስም ጌታ ሆይ ወንድምህ ቢበድለኝ ስንት ጊዜ ይቅር በለው ነው ያልከው? 7 ጊዜ? ኢየሱስም እስከ 7 ጊዜ እንጂ እስከ 7 ጊዜ ብቻ አልልህም። በሕማማት ሐሙስ ምሽት ኢየሱስም የደቀ መዛሙርቱን እግር ማጠብ ሲጀምር ጴጥሮስ በትህትና ስም ተቃወመ። ጴጥሮስ ጌታ ሆይ አንተ የእኔን እግር ታጥባለህን? እግሬን ለዘላለም አታጥብም። ኢየሱስም እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስታውሰዋለህ። ካላጠብኩ ከእኔ ጋር እድል የለህም። ጴጥሮስም
በሐሳቡ ተስማምቶ ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬ ብቻ አይደለም አለው። በዚሁ ምሽት ኢየሱስ ደቀ መዛሙርቱን እንደሚበተኑ ሲናገር ጴጥሮስ በራሱ ጥንቃቄ ተናገረ። ጴጥሮስ ሁሉም ቢተው እንኳን እኔ ከቶ አልተውህም፣ ከእኔ ጋር ወደ ኋላም ወደ ሞትም ሁሉም ቢተው እንኳን እኔ ከቶ አልተውህም፣ ከእኔ ጋር ወደ ኋላም ወደ ሞትም ለመሄድ የተዘጋጀው ነኝ አለው። ኢየሱስ እውነት እውነት እልሃለሁ ዛሬ በዚች ሌሊት ዶሮ እስኪጮህ 3 ጊዜ ትክደኛለህ። በጌቴሴማኒ አትክልት ስፍራ በጭፍሮች ኢየሱስን ሊይዙ ሲመጡ ጴጥሮስ ሰይፉን መዞ የሊቀ ካህኑ አገልጋይ የማርኮስ ጆሮ ቆረጠ። ኢየሱስም ግን ጆሮውን ፈወሰ። ሰይፍህንም ወደ ፊቱ መልስ አለው። በኋላ በሊቀ ካህናት ግቢ ውስጥ ኢየሱስ ሲመረመር ጴጥሮስ እሳት ይሞቅ ነበር። አገልጋዮቹ አንተ ደግሞ ከእርሱ ጋር ነበርክ እያሉ ጠየቁት። በፍርሃት ተውጦ 3 ጊዜ ካደ። ወዲያውም ዶሮ ጮኸ። ኢየሱስም ዞሮ ጴጥሮስን አየው። ጴጥሮስም የጌታውን ቃል አስቦ ወደ ውጭ ወጥቶ መራራ ለቅሶን አለቀሰ። ከትንሣኤው በኋላ ቅዱስ ጴጥሮስ እና ዮሐንስ ወደ መቃብር ፈጥነው ሄዱ። ጴጥሮስም ቀድሞ ወደ መቃብሩ ገብቶ የተጠቀለለውን የገነዝ ጨርቅ አየ። ኢየሱስም ከትንሣኤው በኋላ በቲቤሪያዶስ ባህር ዳርቻ ለደቀ መዛሙርቱን ከተገለጠላቸው በኋላ 3 ጊዜ የካደውን ጴጥሮስ 3 ጊዜ የፍቅር ጥያቄ ጠየቀው። አንደኛ ጥያቄ ኢየሱስም የዮናን ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? ጴጥሮስም አዎ ጌታ ሆይ እወድሃለሁ፣ አንተ ታውቃለህ። ኢየሱስም ጠቦቶቼን አሰማራ። ሁለተኛው ጥያቄ ኢየሱስም ጠየቀው። ኢየሱስም ዮናን ልጅ ስምዖን ሆይ ትወደኛለህን? ጴጥሮስም አዎ ጌታ ሆይ እወድሃለሁ፣ አንተ ታውቃለህ አለው። ኢየሱስም ጠቦቶቼን ጠብቅ። 3ኛ ጊዜም ጠየቀው። ኢየሱስም 3ኛ ጊዜ ጠየቀው፣ ዮናን ልጅ ስምዖን ሆይ ትወደኛለህን? ጴጥሮስም ጌታ ሆይ አንተ ሁሉን ታውቃለህ፣ እንደምወድም አንተ ታውቃለህ ብሎ መለሰለት። ኢየሱስም በጎቼን አሰማራ አለው። በዚህም ውይይት ኢየሱስ የጴጥሮስን ኃጢአት ይቅር ብሎ የቤተክርስቲያን እረኛ አድርጎ መደበው። በመጨረሻውም ስለ ሞቱ ሁኔታ ሲነገር ወጣት ሳለህ ወገብህን ታጠቅ ወደምትፈልገውም ትሄድ ነበር፣ በሽምግልናህ ጊዜ ግን እጆችህን ትዘረጋለህ፣ ሌላውን ያጠቃሃል አለው። መንፈስ ቅዱስ በወረደበት በጴንጤቆስጤ ቀን ጴጥሮስ በመንፈስ ተሞልቶ ባደረገው የመጀመሪያ ስብከት 3000 ሰዎች አመኑ። በቤተ መቅደሱ ደጅ የነበረውን ምስኪን አንካሳ በኢየሱስ ስም ፈወሰ። ወንጌል በኢየሩሳሌም፣ በሰማያዊ፣ በልዳ፣ በኢዮጴ፣ በአንጾኪያ እና በመጨረሻው በሮም አስተማረ። 2 ሐዋርያት መልእክታትን አንደኛ እና ሁለተኛ ጴጥሮስ ጻፈ። ሰማዕትነት በ64 ዓመተ ምህረት አካባቢ በሮም ንጉስ ሄሮን የስደት ዘመን ቅዱስ ጴጥሮስ በክርስቶስ ስም እንዲሰቀል ተፈረደበት። በመስቀሉም ባዩ ጊዜ ግን ጌታ ሆይ ኢየሱስ ክርስቶስ እንደተሰቀለ አድርጋችሁ እንዳትሰቅሉኝ አይገባኝም፣ እኔ የጌታዬን እግር ለመሳም እንጂ ከእርሱ ጋር እኩል ለመሰቀል አልበቃሁም በማለት ጠየቀ። በመጨረሻም ጥያቄውን ተቀባይነት አግኝቶ ቁልቁል ተደፍቶ በተገለበጠ መስቀል ተሰቅሎ በሰማዕትነት አረፈ። የቅዱስ ጴጥሮስ በረከት ረድኤት ከሁላችን ጋር በእኛ ለዘላለም ይኑር፣ አሜን አሜን። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰቡን ሀሳብ አስተያየታችሁ ደግሞ ኮሜንት መስጫው ላይ አስቀምጡልን። እናመሰግናለን።